የዛሬ ማስክ ደግሞ ይዤላችሁ የመጣሁት በተለይ መዳም ቤት ሆናችሁ ፊታችሁ ለጠቆረ ፊታችሁ የሆነ ነጠብጣብ ላለው እንደዚሁም ደግሞ ተሎ ማርጀት ለማትፈልጉ ከሳምንት 3 ቀን እንደ ቻሌንጅ ያዙትና ተጠቀሙት። እሱም አንደኛ የምታረጉት ምንድነው ቫዝሊን፣ ሁለተኛ የኮኮናት ዘይት ወይም የኮኮናት ቅባት ከሌላችሁ ደግሞ የዘይት ዘይቱን ቅባት ከዛ ደግሞ ምንድነው የምትጠቀሙት ፔኪንግ ሶዳ እና ማር ማለት ነው። እሱን ታረጉና በደንብ አድርጋችሁ ታደባልቁታላችሁ። በደንብ ካደባለቃችሁት በኋላ በንጹህ እቃ በትንሽ እቃ አርጋችሁ በሳምንት ጊዜ 3 ጊዜ ነው የምትጠቀሙት። በሳምንት 3 ቀን ማለት ነው። በመጀመሪያ ደረጃ የእንትን የለው ጀስት የሚጎዳችሁ ነገር የለም። ሁሉን ከቤት የሚዘጋጅ ነው። በሁለተኛ ደረጃ ደግሞ ቆዳችሁ ተሎ እንዳታረጁ፣ ሰውነታችሁ ልስልስ እንዲል፣ ሰውነታችሁ እንዲያምር ወላሂ እኔ በደንብ አርጌ እናንተን ለማሳየት ብዬ እየሞከርኩ ማለት ነው። እኔ ራሱ ፊቴ አማረ ብትሉ አለም አካበድ አይደለም ወላሂ። እና በደንብ አድርጋችሁ ከሳምንት 3 ቀን በደንብ አድርጋችሁ ሜሳጅ አርካችሁ ፊታችሁን እጃችሁን ተጠቀሙት። እንዴት አባቱ ፏ ያለ ቆዳ እንደሚሰጣችሁ እንዴት ፎታ በቃ ይሆናል አይደል? ድብር ያለውን ፏ ነው የሚያረግብላችሁ ማለት ነው። ሁለተኛ ደግሞ ይሄ ግንባራችሁ እንዳይሸበሸብ እሱን ትጠቀሙትና ሜሳጅ ታረጉታላችሁ። ሜሳጅ ለስንት ደቂቃ ካላችሁ ለ20 ደቂቃ ማለት ነው። ሁሉም ከቤት ያለ ነገር ነው፣ የሚጎዳ ነገር አይደለም። ቆዳችሁን ጤነኛ አድርጎ ናቹራል አድርጎ ፊታችሁን የ70 ዓመት የ80 ዓመት ሆናችሁ የ16 እና የ15 ዓመት ኮረዳ ነው የሚያስመስላችሁ። እኔ ራሱ አመናችሁም አላመናችሁም ወላሂ ለናንተ ለማሳየት ይያልኩ በዛው እንትን ይያልኩኝ ፊቴ እንዴት ፏ እንዳለ እንዳትጠይቁኝ ማለት ነው። ይሄ ደግሞ በጣም ከሌሎቹ የተለየ ማስክ ብየዋለሁ በቃ ወላሂ ፏ ነው የሚያርግላችሁ ፊታችሁን፣ እጃችሁን፣ ሰውነታችሁን ለሸከረ እንደዚህ ጥቁር ላለው ተሎ ማርጀት ለማትፈልጉ ምርጥ መፍትሄ ነው። እኔ እንዴት አርጌ ባሳያችሁ እንዴት ደስ ባለኝ በአላህ ፊቴ ብልጭ ልጭ ነው ያለው ወላሂ። እና እንደዚህ አድርጋችሁ ከሳምንት 3 ቀን በደንብ አድርጋችሁ ሜሳጅ አድርጉት። ከቻላችሁ ማታ ብትጠቀሙት ደስ ይለኛል። ለምን ስራ ጨርሳችሁ በደንብ አድርጋችሁ ፊታችሁን ሜሳጅ እንድታረጉት። ሜሳጅ ማለት ለፊት በጣም አሪፍ ነው። ገባችሁ? ሜሳጅ ባረጋችሁት ቁጥር ቆዳችሁ እየተከፋፈተ ይሄ ሊሸበሸብ ያለው እየተስተካከለ ፊታችሁ እያማረ የፊታችሁ ጥቁር ነጠብጣቡ ማዲያት ያለባችሁ ማዲያት ሊጀምራችሁ ያለ ኢትዮጵያ ሄዳችሁ የፀሐዩ ምናምን የባክቴሪያ ቆሻሻው እንዲወጣ ማታ ብትጠቀሙት እመክራችኋለሁ ማለት ነው። ቫዝሊን ደግሞ ከልጅነታችን የምንጠቀም ሰዎች አለን። ቫዝሊን በጣም አሪፍ ነው፣ ምንም ጥርጥር የሌለው ማለት ነው። ግን ሜሳጅ አትርሱ። አፋችሁን ማረጋ እንትናትሉ አፋችሁን ፊታችሁን እንደዚህ አርጋችሁ አንቀሳቅሱ ለፊት። ለዛ ደግሞ እንዴት ብላችሁ እንዳታረጁ እሰራላችኋለሁ በሌላ ቪዲዮ ማለት ነው። እና በደንብ አድርጋችሁ ተጠቀሙ። እኔን ራሱ በእናንተን ለማሳየት እያልኩ በማረገው ነገር ራሴ ቆዳዬን ፏፈሽ እያረኩት ነው። በዚሁ አጋጣሚ የሚጎዳ ነገር አይደለም። በጣም ሰውነታችሁን ፏፈሽ የሚያረግ መዳም ግን እንዳትቀናባችሁ ማለት ነው። መዳምዬ ምንድነው የምትጠቀሙት ምንድነው ብላ ጓገጭ እንዳትልባችሁ ተጠንቅቃችሁ ተጠቀሙት። ለምን ካላችሁ እነሱ መቼም ታውቃላችሁ በጣም ይቀናሉ ማለት ነው። በእኛ ቆዳ በጣም ይቀናሉና መዳምን ድብቅ አድርጋችሁ ከሳምንት 3 ቀን ተጠቀሙ። እኔ በጣም ነው የምመክራችሁ። እኔ እስከዛሬ ሞኝነቴ ራሴን ብጠብቅ ኖሮ አረብ ሀገር እያለው አሁን የተጠበሰ ጣሳ አልመስልም ነበር እያልኩ በራሴ የበፊቱን እንትን ለማስተካከል ነው እየሮጥኩ ያለ ማለት ነው። በፊት ሰውነቴ ስለተጎዳ በፊት ሰውነቴ በቃ ራሴን ስለማልጠብቅ ስለነበር አረብ ሀገር እያለው አሁን ሞኝነቴን አውቄ ቆዳዬን ለማስተካከል እየሮጥኩ ነው። ስለዚህ እናንተ ደግሞ ማድረግ ያለባችሁ በደንብ አዳምጡኝ። ሜሳጅ አድርጉ።
ሜሳጅ በጣም አስፈላጊ ነገር ነው። ሜሳጅ ስታረጉ ሰውነታችሁን እያነቃቃችሁ የደም ስራችሁ ሁሉ እየተቀያየረ ፊታችሁ እያማረ እየበለጸገ ነው የሚመጣው ማለት ነው። ለምን ካላችሁ ሜሳጅ ለሰው ልጅ በጣም አስፈላጊ ነገር ነው። ገባችሁ? በቃ በተለይ 25 ዓመት ያለፋችሁ በሙሉ ይህን ነገር ተጠቀሙ። ሜሳጅ አድርጉ። ሰውነታችሁ ይንቀሳቀስ፣ ፊታችሁ ይንቀሳቀስ፣ የፊታችሁ ቆዳ ይለጠጥ፣ ወደ ላይ ይውጣ። እንደዚህ ቁርፍድ ማለት የለበትም። እንዴ የ20 ዓመት ሆናችሁ የ40 ዓመት የምትመስሉ አላችሁ። ለማን ብላችሁ ውዶቼ? ለማን ብላችሁ? ስለዚህ ራሳችሁን ፏፈሽ አድርጉ። ምሳሌ አሁን እኔ እንደ ሐሳብ ልንገራችሁ። ሀቢባ 35 ዓመቷ ነው፣ 36 ዓመቷ አሁን የ36 ትመስላለች። ወላሂ እኔ በጣም ነው ማደንቃት ሀቢባን። ለምን ራሷን በጣም ትጠብቃለች። እኛ ደግሞ የተጠበሰ ጣሳ መስለን ካለ እድሜያችን አርጅተን ያለነው ለምንድን ነው? ራሳችን ስለማንጠብቅ ነው። ስለዚህ ራሳችሁን በደንብ ጠብቁ። ይህን ነገር ደግሞ ከተጠቀማችሁበት በእርግጠኝነት ወላሂ መታችሁ እንደምታመሰግኑኝ 100% እርግጠኛ ነኝ ማለት ነው። ገባችሁ? እኔ ሞክሬ አሳይቼ ነው እንትን እምልላችሁ። ያልሆነ ነገርም ማስተላለፍ አልፈልግም። በተለይ ኮረዳም ሆናችሁ ኢትዮጵያ መግባት ለምትፈልጉ ኮረዳ መስላችሁ ኢትዮጵያ መግባት ለምትፈልጉ ተብሎ ማርጀት ለማትፈልጉ ይህን ነገር በደንብ ተጠቀሙት፣ እመክራችኋለሁ። ቫዝሊን ነው፣ የኮኮናት ዘይትም የኮኮናት ዘይት ነው። እንደዚሁም ደግሞ ፐኪን ሰውዳ ነው እና ማርም ማር ነው ማለት ነው። ሰውነታችንን እያሳመረ ሰውነታችን ተሎ እንዳያረጅ ፊታችን ፏፈሽ አድርጎ ጠብቆ የሚኖር ፕሮቲን ነገር ነው። እውነት ለመናገር እኔ ለእናንተ ለማሳየት ብዬ በዛው የምሞክራቸው ነገሮች ለኔ ለቆዳዬ ተስማሚ ነው። ባይዘው እኔ በደንብ አይቼ አረጋግጬ ሞክሬ ነው ቪዲዮ ምሰራላችሁ። ይሄን ግን ከሳምንት 3 ቀን ብትጠቀሙት በአላህ ደስ ይለኛል። ለምን ካላችሁ በተለይ ማርጀት ለማትፈልጉ፣ ለባሎቻችሁ ለልጆቻችሁ ኮረዳ መሆን መቀጠል የምትፈልጉ፣ መኖር የምትፈልጉ፣ ረጅም እድሜ መኖር የምትፈልጉ ይሄን ተጠቀሙ። ባይዘወይ ራሳችሁን የምትጠብቁ ከሆነ የማትጨናነቁ ከሆነ የማትሉ ከሆነ ረጅም እድሜ እንደምትኖሩ ታውቃላችሁ። ለምን ካላችሁ የደም ሴላችሁ ስለማይሞት ማለት ነው። አሁን እኛ ተልተሎ የምንሞተው ለምን እንደሆነ ታውቃላችሁ? የደም ሴላችን በንዴት በብስጭት በምናምን ይሞትና ያልቃል። ከዛ እኛ ተሎ እንሄዳለን ወደዛኛው ወደማይቀረው ጉዞ። ግን ራሳችሁን ባገኛችሁት ነገር ደስተኛ የምታረጉ ከሆነ ራሳችሁን የምትጠብቁ ከሆነ ረጅም እድሜ ትኖራላችሁ ማለት ነው። ምሳሌ አሁን እዚህ ካናዳ ከሚገርማችሁ 110 ዓመት 120 ዓመት 130 ዓመት ኑረው ወጣቶች ናቸው። ምንድነው ሚስጥሩ ይስጠይቃቸው። እያንዳንዱን መጽሐፍ አላቸው ማለት ነው። ፊታቸው እንዴት አድርገው ትሪት እንደሚያደርጉ ከልጅነታቸው ጀምሮ ከ20 ዓመት ጀምሮ እንዴት አድርገው ምን መብላት እንዳለባቸው ምን መጠቀም እንዳለባቸው ለሰውነታቸው ገብስ ነገር መጠቀም እንዳለባቸው ብዙ አለ መጽሐፋቸው ማለት ነው። እና እናንተ ደግሞ እህቶቼ ለምን ያልፋችኋል ብዬ ነው ያመጣውላችሁ። በደንብ አድርጋችሁ ራሳችሁን ትሪት አድርጉ። የምትጠቀሙበትን ነገር ነው እኔ ፈላፍዬ ማመጣብላችሁ ወላሂ። እና ይሄን ሞክራችሁ ደግሞ በደንብ እንደምታመሰግኑኝ እርግጠኛ ነኝ ማለት ነው። ቅድም እናንተን ለማሳየት ተቀብቼ ታጥቤው ነበረ። አሁን እንደገና እየተጠቀምኩት ነው ማለት ነው። እንደዚህ አርጌ ተጠቅሜ ለ20 ለ25 ደቂቃ ተዋለሁ ቤት እያጸዳው ምን እያልኩ ማለት ነው። እና ራሳችሁን ጤናችን ውበታችን በሚለው ተሳተፉ። በምታገኙት ነገር እንደዚህ አድርጋችሁ ራሳችሁን ጥብቅ ለማን አባቱ ብላችሁ ወላሂ እስከዛሬ ሳናቅ የፈጀናችሁ ጊዜዎች ራሳችን የጣልንበት ዘመን ይብቃ ማለት ነው። እናንተ ግን ከመዳምዬ ቤት ሆናችሁ እንደዚህ በማር በፐኪን ሰውዳ እና በቫዝሊን በኮኮናት አርጋችሁ ራሳችሁን እንዴት አርጋችሁ ጠብቃችሁ ወላሂ ፏ ማለት እንዴት እንዳለባችሁ እንደዚህ አድርጋችሁ ከሳምንት 3 ቀን ተጠቀሙት። ቢቻል ግን ሜሳጅ አድርጉት። ሜሳጅ ለሰው ልጅ በጣም አስፈላጊ ነገር ነው። እናንተ ሜሳጅ ስታረጉ ቆዳችሁ እየተከፋፈተ የሞተው ቆዳ ይወጣል ማለት ነው። እና እንዴት መታችሁ እንደምታመሰግኑኝ እርግጠኛ ነኝ ወላሂ። እና ላይክ አድርጉ። በዚሁ አጋጣሚ ነጠብጣብ ላለባችሁ ደግሞ እንደዚህ ማዲያት ላለባችሁ በደንብ ሜሳጅ አድርጋችሁ በሳሙና ታጥባችሁ
በሚስማማችሁ ሳሙና ታጥባችሁ ከዛ ፊታችሁ እንዴት አባቱ እንደሚያምር እንዴት እንደሚለሰልስ እንዴት እንደሚያብረቀርቅ በቃ ሌላ አዲስ ፍሬስ ሰው ነው የምትሆኑ። እጄንም እኔ ተቀብቸው ነበር እጄና ፊቴ አንድ አይነት ነው የሆነልኝ ማለት ነው። እና እንደዚህ አድርጋችሁ ራሳችሁን ጠብቁ። ግዴታ ከሀብታሞች ጋር መወዳደር አይጠበቅብንም። ከቤት ባለው ነገር ራሳችን ጠብቀን ለብዙ አመት መኖር እንችላለን። የደም ሴላችን እስካልሞተ ድረስ እኛ እንኖራለን። በሽታማ ይዘንም የተለያዩ ነገሮች አይዞንም። ለተለያየ ተጠቂ አንሆንም። ራሳችንን ከጠበቅን ማለት ነው። እህቶቼ ወንድሞቼ ሞክሩትና ለወንድም ይሆናል ባይዘወይ ሞክሩትና መታችሁ ኮሜንት ላይ አስቀምጡልኝ። ከሳምንት 3 ቀን ግን እንደ ቻሌንጅ ያዙትና ከሳምንት 3 ቀን መጠቀማችሁን አትርሱ። ለምን በቃ ፊታችሁ እያማረ እየተዋበ እንትን ጥርት እያለ እንዲመጣ ስለምፈልግ ነው። ከምር ሞክራችሁ መታችሁ ኮሜንት እንድታስቀምጡልኝ እፈልጋለሁ። እርጅና ባይ እያላችሁት ራሳችሁ